ወደ ቀዳሚው መረጃ ስናልፍ ቀደምት ሆነን ምርትና የቴክኖሎጂ ተበዳሪዎች መሆን ሊበቃን ይገባል ሲሉ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ተናገሩ። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን በሚሊኒየም አዳራሽ ላለፉት 5 ቀናት ሲካሄድ በነበረው ኢትዮጵያ ታምርት ኤክስፖ የመዝጊያ መርሃ ግብር ተገኝተው ንግግር አድርገዋል። እንዳልካቸው አባቡ ተጨማሪ አለው። ኢትዮጵያ ታምርት ኤክስፖ በሚሊኒየም አዳራሽ 5 ቀናት የዘለቀ ቆይታ ነበረው። በቆይታውም 124 ድርጅቶች ምርቶቻቸውን ሲያቀርቡ ከ40 ሺህ በላይ ጎብኚዎች ደግሞ ወደ ኤክስፖ ጎራ ማለታቸውን አዘጋጆች ተናግረዋል። በዚህ ኤክስፖ ማጠቃለያ መርሃ ግብርም ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትሩ ደመቀ መኮንን ተዟዙረው ጎብኝተውታል። በዚሁ የማጠቃለያ መርሃ ግብር ንግግር ያደረጉት የኢንዱስትሪ ሚኒስትሩ መላኩ አለበል ኤክስፖው አቅም የተገነባበትና ልምድ የተቀሰመበት መሆኑን አንስተዋል። በተካሄዱ የንቅናቄ ስራዎችም ሰፊ ግንዛቤ ተፈጥሯል። ባለሀብቱን የመደገፍ ስራ ተሰርቷል። አዳዲስ ኢንቨስትመንት ተስቧል። ስራ ያቆሙ ኢንዱስትሪዎች ወደ ስራ እንዲገቡ ተደርጓል። የመሬትና የሸድ አቅርቦት ስራዎች እንዲሻሻሉ ተደርጓል። በየክልሎች ያሉ የአሰራር ማነቆች ተለይተው መፍታት ተጀምሯል። በአጠቃላይ በዘርፉ መነቃቃት ተፈጥሯል። የእንችላለን ስሜትም እንዲጎለብት በከፍተኛ ሁኔታ አግዟል። በሀገር አቀፍ ደረጃ በሚካሄደው በዚህ ኤክስፖም 70 ከፍተኛ 54 አነስተኛና መካከለኛ በድምሩ 124 ድርጅቶች በኢትዮጵያ የተመረቱ ምርቶቻቸውን እንዲያቀርቡ ተደርጓል። ኤክስፖው ያለማቸውን 4 እቅዶች ከግብ አድርሷል ያሉት መላኩ አለበል በሁሉም አካባቢዎች ከዚህ በላይ መስራት ይቻል ዘንድ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትሩን የሰላማችንን ጉዳይ በሰላም ለመፍታት እንስራ ብለዋቸዋል። ኤክስፖው ሊያሳካ ያቀዳቸውን 4 ዓላማዎች ማለትም በኢትዮጵያ ያለንን የኢንዱስትሪ አቅምና ዘርፉ የደረሰበትን ደረጃ የማስተዋወቅ፣ በ5 ቀናት በሚከናወኑ የተመረጡ የፓናል ውይይት አጀንዳዎች አማካኝነት የዘርፉን ማነቆች ለመፍታት የሚያግዙ አማራጭ ሀሳቦችን ለማሰባሰብና ግንዛቤ ለመፍጠር፣ ምርቶችን ለማስተዋወቅና ዘላቂነት ያላቸውን የንግድ ትስስሮች ለመፍጠር፣ በተመጣጣኝ ዋጋ የአምራች ኢንዱስትሪ ምርቶችን በማቅረብ ሸማቹ በሀገር ውስጥ ምርቶች ያለውን መተማመን ማሳደግና አማራጭ ገበያ ለመፍጠር የታቀዱ ስራዎች በተሟላ ሁኔታ ተሳክተዋል የሚል ግምገማ አለ። ደጋግመን እንደምናነሳው የአምራች ኢንዱስትሪ ዘርፍ ብዙ ተስፋዎች ያሉት ቢሆንም አሁንም ግን የአመራሩን ጠንካራ ድጋፍ የሚጠይቁ በርካታ ስራዎች ያሉበት ነው። ስለሆነም ክቡር ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር በሀገር አቀፍ ደረጃ የተዋቀሩትን ክላስተሮች በተጠናከረ መንገድ ሰርተው የኢንዱስትሪዎችን ችግር በቅንጅት እንዲፈቱ የእርስዎ ድጋፍ እንዳይለየን በዚህ አጋጣሚ በአክብሮት እጠይቃለሁ። የጀመርነው ሀገራዊ ሁሉን አቀፍ የልማት እንቅስቃሴ ተግባራዊነት እንደ ቅድመ ሁኔታ አስተማማኝ ሰላምና የተረጋጋ ፖለቲካዊ ሁኔታን ይጠይቃልና በሁሉም አካባቢዎች ስለ ሰላም በሰላም መስራት ይኖርብናል እላለሁ። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትሩ ደመቀ መኮንን ሀገራዊ ችግሮቻችንን መፍታትና መደላድሎችን መፍጠር መንግስታዊ ግዴታ ነው፣ በስፋት እንሰራበታለን ብለዋል። ኢትዮጵያውያን የብዙ ስልጣኔዎች መነሻዎችና ቀደምት ሆነን ሳለ የብዙ ምርቶች ሸማችና የቴክኖሎጂ ተቀባዮች ሆነን እንገኛለን። ለማምረት የሚያስችሉ የሰው ኃይልና ጸጋዎች እያሉን ባለመበርታታችን ጥቂት እሴት የተጨመረባቸውን በውድ ዋጋ ከውጭ እናስገባለን። የኢትዮጵያ ታምርት ፕሮግራም አንዱና ወሳኝ የልማት ፋኖስ ሆኖ ወጥቷል። ለዚህ ይሁን መሆን የመፍጠር አቅምን ማጎልበት፣ በሀገር ምርት መኩራት፣ መቀበል ከህብረተሰባችን ጋር ሆነን የምናጠናክረው ባህል ሊሆን ይገባል። በራሷ ብራንድ የምርት ባለቤትነት ሜድ ኢን ኢትዮጵያ የሚለውን በጥራትና በልዕቀት ማየት ትልቅ ኩራትና ስኬት ነው። ይህን ማስፋት፣ በቴክኖሎጂ አቅም ማጎልበት፣ ማነቆችን ፈተን የተሳለጠ ስርዓት መገንባት የመንግስታችን ቀዳሚ ተግባር ነው።